መቼም ዛሬ የብሩኬና የሃይሚን ቪዲዮ አይቶ በቃ የድሮ ፍቅረኛውን ያላስታወሰ የለም። እርግጠኛ ነኝ የዛሬ ልፊያቸው ምናቸው በጣም ነበር የሚያምሩት። ሃይሚዬ የኔ ቆንጆ የኔ ማር የኔ ፍልቅልቅ እንዴት አባሽ እንደምታምሪ ምን ብዬ ልንገርሽ? ቡራዬ የኔ አንበሳ እንደ አንበሳ እኮ ነው የምትመስለው። እግዚአብሔርን ነው የምለው። በጣም ነበር የምታምሩት። በቃ እኔ እንጃ እኔ የልጅነት ያኔ በቃ የሀፍላ እድሜ ላይ በነበርንበት ሰዓት ላይ ነው ያስታወሳችሁን። ሁሌም እንደዚህ በደመቀ ሁኔታ ስትመጡልን እንዴት ደስ እንደሚለን በጣም የሚገርመው ነገር ዛሬ በጣም ደውዬ ስለነ ብሩኬ ምናምን ሳረጋግጥ ነበረ። የዱባዩ መንገድ እውነት ይሁን ውሸት ብዙም በደንብ አልተጣራም ነበረ። አዎ እንደሚሄዱና ትኬቱ እንደተስተካከለላት ሁሉ ነገር ዝግጁ እንደሆኑ ነው የሰማሁት ማለት ነው። አዎ መልካሙን ነው የምመኝላቸው። ያው ስራ ስለሚሰሩበት ጥሩ ነው። እኔ እንጃ እኔ ለነሱ ሁሉንም መልካም ነው የምመኘው። እናንተም ዛሬ በጣም ደስ ብሏችሁ ነው ይሄን ቪዲዮ ስታዩ የነበረው እርግጠኛ ነኝ። አዎ እንደዚህ ነው ሃይሚዬና ቡራዬ እንዲህ ሰላም ሆናችሁ ስመጡ ምቀኛ ሸረኛውን ማጥፋት ነው እንጂ እናንተ መሀል ላይ መጥፎ ነገር እንዲፈጠር እኛ አንፈልግም። ለምን ብዙ ልጆች ብዙ ሴቶች ብዙ ሳይሆን አንዳንድ ሴቶች ብሩኬን ለማግኘት ሲሉ ወንዶቹም እንደዛው ናቸው። ወንዶቹም አሉ አንዳንድ ወንዶች አስቸጋሪ ወንዶች አሉ። ሃይሚን የሚፈልጉ ሃይሚን የሚያፈቅሩ ቀላል መሰሏችሁ እንደ ቤተሰብ በጣም ብዙ ናቸው። ሃይሚን የሚያፈቅሩ ማለት ነው፣ ግን አያገኟትም። ልክ ብሩኬ እኮ ሌሎች ሴቶች እንደሚያፈቅሩት ሃይሚንም እኮ የሚያፈቅራ ብዙ ልጆች አሉ። አሁን ትናንትና ቲክቶክ ላይ ወደ 3 ወንድ ናቸው የሃይሚን ፎቶ ለጥፈው በሙዚቃ አቀናብሮ እየዘፈኑ ያዩት ማለት ነው። በጣም ነው ያፈርኩት በእነሱ። ወይስ በሷ ለመፈመስ ይሁን አላቅም፣ አፍቅሯት ይሁን አላቅም፣ ብቻ በቃ እኔ እንጃ። ለምንድነው ግን እንደዚህ የሚያደርጉት? ለምንድነው ሰው ፍቅር ላይ የሚገቡት? ደግሞ ኮሜንት ላይ ምን አየው መሰላችሁ? የብሩኬ ኮሜንት ላይ የኔ ፍቅር ፍቅርሽ ይጥፋ። ማን ስለሆንሽ ነው ያንቺ ፍቅር የሚሆነው ብሩኬ? በጣም ነው የሚገርማችሁ ማለት ነው። እና ዛሬ ደግሞ በጣም የሚገርማችሁ ነገር ስለ ሃይሚ ነበር። በጣም ብዙ ወንዶች እንደሚያፈቅሯት ምናምን አንዱ ሲናገር ነበረ። ያው ብሩኬ ስለያዘች ነው እንጂ ብሩኬ ራሴን አያለው ካለ ሃይሚ ብዙ ወንዶች የሚወዳት አሉ፣ እኛ አለን። ራሴን አያለው ካለ ካካበደ ብሩኬ ምናምን ያለ አንዱ እየለፈለፈ ነበር ማለት ነው። ቲክቶክ ላይ አፈር ብላ አፈር ባብራ ብዬ ሰደብኩት ማለት ነው። እና ያው ስናደድ ምናገረውን አላቅም ቤተሰብ፣ እውነቴን ነው የምናገረው። እነዚህን ልጆች ለማጣላት ነው የሚያደርጉት። ትንሽ ስህተት ካዩ ብሩኬ ላይ ትንሽ ስህተት ካዩ እንደ ትልቅ ነገር አድርጎ ስለሚያወሩባቸው፣ ሃይሚ ላይም ትንሽ ስህተት ከተገኘ እንደ ትልቅ ነገር አድርጎ ስለሚወራባቸው እነሱ ምንድነው ይሄን ነገር ማለፍ አለባቸው። ማዘርዮም መክራለች፣ ከዚህ በፊትም መክራቸዋለች እንደዚህ መጥፎ ነገር እንዳይፈጠር በመሃላቸው የሰው ወሬ መስማት እንደሌለባቸው። ወንድምዮም አቡም እንደዚህ ተናግሯል፣ የሰው ወሬ እንዳጣላቸው ተናግሯል። ብሩኬም ችኩልነቱን ቢያቆም ደስ ይለኛል። እግዚአብሔርን ችኩልነት መጥፎ ነው። ቶሎ ውሳኔ መወሰን መጥፎ ነው። እና በጣም የገረመኝ ነው ዛሬ ነገርኳቸው። ዛሬ የሃይሚ አፍቃሪዎች ሲፍለቀለቁ ነበር፣ ሲወጡ ነበር። ሴቶቹን ስንይዛቸው ደግሞ ወንዶች ይወጣሉ፣ ወንዶቹን ደግሞ ስንይዛቸው ሴቶች ይወጣሉ። እኔ ምን እንደሚሻል ሁሉ ነው ግራ የሚገባው ማለት ነው። ደግሞ የሚገርማችሁ ነገር ዩቲዩብ ላይ ታቁኛላችሁ፣ ግን ቲክቶክ ላይም እንደዛው ያቁኛል እኮ። ቲክቶክ ላይ ያየው ማለት ነው ስለነ ሃይሚ ወይ ስለነ ብሩኬ እየወራው ወዲያው ነው የሚስቡኝ፣ እኔን ወዲያው ይስቡኛል። እኔ ግን ብሞት አልገባም። ብሞት ገብቼ ስለነ ብሩኬ አላወራላቸውም። ምን ስለሆኑ ነው ገብቼ ማወራው? ይስቡኛል ብዙዎቹ፣ ስለ አብሶ ወንዶቹ። በቃ እቻ ነው የምለፈልፈው ብዙ ጊዜ ስለነ ብሩክ የምለፈልፈው ብዙ ጊዜ እሷ ነች ምናምን፣ ስለነ ሃይሚ ምናምን። በጣም ይገርማቸዋል ቤተሰብ። የሃይሚ ፎቶ እየለጠፉ ወንዶች እንደው አፍሩም እንዴ? እሺ ሴቶችስ እንበላ እንደው የወንዱ ይሻላል። እውነት ወንድ እንኳን አፈቀርኩ ብል ይሻላል ከሴቶቹ። ሴት ለወንድ ልጅ ትኬት ገዝቼ ልላክል እንደዚህ ላፍጠርልህ ያለች ወሬ ከምታወዛ ወንድ ልጅ ይሻላል። ወንድ ልጅ አፈቀርኩ እንኳን ቢል ካፉም ይሻላል። ሴቶች ብሩኬን አፈቀርኩ የሚሉት ናቸው የሚያስጠሉኝ እኔ ከምንም በላይ ማለት ነው። እና ውዶች የዛሬ በጣም የሚያምር ቪዲዮ ነው ዛሬ። ምድረ የሃይሚ አፍቃሪዎች፣ ምድረ የብሩኬ አፍቃሪዎች ዛሬ ይንጨርጨሩ። ጭርጭር ወይም ተንጨርጭራችሁ ጨርጨር ስጋ ቤት ሄዳችሁ ስጋ በሉ። ግን ጾም ነው።
ሃይሚና ብሩኬ እኮ ነው አንድ ናቸው። ምንም ያለያያቸው ነገር በዛሬማ እንደ ህፃን ነበር ሲያረጋቸው የነበረው። ሃይሚዬ ስትልበት ነበረ። እንደዚህ ነው በቃ። አዎ ተንበላጠጪበት፣ እንደፈለግሽ ሁኚበት። የራስሽ ነው። ደረቱም የራስሽ ነው፣ ቁመናውም የራስሽ ነው፣ ጸጉሩም የራስሽ ነው፣ እጁም የሁሉም የራስሽ ነው። ብሩኬ ማለት የሃይሚ ነው። ስለዚህ እንደፈለግሽ መንበላጠት መፍትሽ ነው። ጥብርር በይ ቆንጆ የበር መዝጊያ የሚመስል ፍቅረኛ አለሽ። ለዚህ መኩራት አለብሽ። በብሩኬ ሁሌ መተማመን አለብሽ። አንተም ብሩኬ መተማመን አለብህ። በጣም ነው የምታምሩት። አሁንም እግዚአብሔር ትልቅ ቦታ ያደርሳችሁ። የመዳም ቅመሞች እናንተም ሁላችሁ በአለም ሁሉ ያላችሁ ፍቅረኛ የሌላችሁ ሁላችንም እግዚአብሔር ሆይ ፍቅረኛ የሌላችሁ እግዚአብሔር ፍቅረኛ ይስጣችሁ። ደና አሳቢ የሚወዳችሁ ይስጣችሁ ነው የምለው። በተረፈ አመሰግናለሁ። በእናታችሁ ላይክ አድርጉልኝ። ስሞትላችሁ እስቲ